ሄሎ ሄሎ ማን ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? አትሰማም? እየሞከርኩኝ ነው። ያንተን ቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ይኸው ተመልከት። ይሄ ልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ እየሞከርኩኝ ነው። ኮሜዲያን ያሲኖ የሰራው ቪዲዮ እንዴት ውስጤን እንደነካይ ብታይ። ማርያምን እየሞከርኩኝ ነው። እቺ ቃል ማለት ነው የኔ ቃል ነበረች ለብዙ አመታት። ልንገረ እዚህ ሀገር ሆኜ ሳይሆን ካናዳ ሆኜ ነው የምልህ። ለስንት ጊዜ እየለፋው እየሰራው የቤት ኪራይ መምቃቃት ያቅተኝ ነበር። ተውና የቤት ኪራይ ምግብ መግዣ ለራሱ አጣ ነበረ። ላይክ ባስ ከቤት ወደ ስራ የሚሄድበት ባስ ቲኬት መግዣ አጣ ነበረ። እና በቃ ላይክ እኔ ደግሞ ለሰው አይደለም እየሞከርኩኝ ነው እያልኩት የነበረው ለእግዚአብሔር ነበረ። በቃ ጨንቆኝ በውስጤ ነው የምላችሁ። በቃ እውነት እና የሚረዳው ሰው ያለፈበት ሰው ነው። ያለፈበት ሰው እቺ ቃል ምን ያህል የሁላችንም ቃል እንደሆነች ያውቃል። እና እግዚአብሔርን በጣም ጎበዝ ነህ። ይህ ቃል አስበህ ካራክተሩን ተላብሰህ መተህ እንደዛ ማሳየት ይህ ከድራማም በላይ ነው፣ ከቲክቶክ ቪዲዮም በላይ ነው። የብዙ ሰዎች ድብቅ የሆነ ስቃይ ነው ያወጣውና በጣም ኮርቼ ባህለው ልልህ ፈልጋለሁ። እየሞከርኩኝ ነው። ይህንን መረጃ ሁላችሁም እየሞከረ እየጣረ ላለው ወዳጃችሁ ላኩለትም። እስኪ የኮሜዲያን ያሲኖን ቪዲዮ ተመልክታችሁታል ብዬ አስባለሁ። ያጠፋሁትን ነገር ለማስተካከል እየሞከርኩኝ ነው፣ እየለፋሁኝ ነው። የጎደለውን ነገር ለመሙላት እየሞከርኩኝ ነው። ሁላችንም እየሞከርን ነው። ሁሉንም ነገር ለማስተካከል እየሞከርን ነው። ይሄንን ማስተርፒስም ያልተመለከታችሁ ካላችሁ ተመልከቱትም። እኔ እዚህ አካውንት ላይ ከዜናው ከፍታም ዝቅታም ላይ ሆኜ ምንም አይነት ቪዲዮዎችን ለቅ ያላቅም። ይሄኛው ማስተርፒስ ግን ሊታለፍ የሚገባ ስላልሆነ ተመልከቱትም። ሄሎ ሄሎ ማን ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? አትሰማም? እየሞከርኩኝ ነው። ያንተን ቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ይኸው ተመልከት። ይሄ ልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ እየሞከርኩኝ ነው። የብዙዎቹን ኢትዮጵያን አባት ጩኸት በአጭር ደቂቃ ውስጥ ያሳየ ድንቅ ትወና። እየሞከርኩኝ ነው። የአብዛኛውን ጓዳ ጩኸት የጮኸ የአብዛኞቹን አባት ስሜት የኮረኮረ ድንቅ ትወና። እየሞከርኩኝ ነው። ያሲን እንዲህ ሲል አስደመጠን። ትናንት የደላው ሰዓት ብዙ ነገር ለቤተሰቦቹ አድርጓል። ለልጆቹም ሲል ብዙ ነገርን ገዝቶ ነበር። ዛሬ ጓዳው ጎደለ ሲል የሚከፍለውን ቢያጣ አንገት ቢደፋ የልጆቹን ደስታ ነጥቆ ወደ መሸጥ የገባው። ብዙ ኢትዮጵያን አባቶች በዚህ ልክ አሉ። ሲያገኙ ለቤተሰቦቻቸው እልፍ ያደረጉ፣ ሲያጡ ቤተሰባቸውን ለማቆየት ብቻ ቃናቸውን እስኪቀሩ ድረስ ሁሉም ነገር ሽጠው ብስያቸውን ለማስቀጠል የሚራወጡ የሚተጉ አባቶች። ይህ ያልተነገረለት ነገር ግን መግለጫ ቋንቋም የጠፋው የኢትዮጵያን አባቶች ሕይወትን በገሃዱ ዓለም ነጸብራቅ የሆነውን በአጭር ትወና ያሲን አስመልክቱናል። ብዙዎቹ እየታገሉ ነው ያሉት። ብዙዎቹ እየተፍጨረጨሩ ነው ያሉት። ብዙዎቹ የቤተሰቦቻቸውን ደስታ መመለስ አቅቷቸው ጉሮሮአቸውን ለመድፈን እየሞከሩ ነው ያሉት። እየታገልኩ ነው። ዛሬ የሚታገሉ፣ ትናንት የታገሉ፣ ወደፊት የሚታገሉ ድንቅ አባቶች አሉ። ማንም ያልጮህላቸው፣ ችግራቸው ያልታየላቸው፣ ነገር ግን እየታገሉ ያሉ። ያሲን እጅግ በጣም ድንቅ ስራን የሰራው እናመሰግናለን። ይህ የሚኖር ሕይወት ነው። ሰላም
ህይወት መሞከር ማድረግ መሞከር አሁንም ማድረግ። ከቦታው ዮሐንስ ተሾመ ነኝ። ዛሬ ከማን ጋር ነህ? ኮሜዲያን ያሲኖ ምንድን ነው ስራ? ኮሜዲያን 10 ምናምን ዓመት እንደቆየ ሰው በዚህ ሙያ ተዋናይ ነህ። መጀመሪያ አማላክ ኮቦች ላይ ስትሰራ ያኔ እናውቃለንና ኮሜዲያንነት በተዋናይነት 10 ምናምን ዓመት እንደሰራ ሰው ስኬታማ ነህ? ኦፍ ኮርስ በትክክል ስኬታማ ነህ። አንተ እንደዚህ አሪፍ ነው እንዲሻል የሰው መውደድ አለ፣ የሰው ፍቅር አለ። ኦኬ ባቢዬ አይደለ? ያው ስትሰራ አይደለ? እየሰራን እየተማርን አሁን እዚህ ደርሰን አልሐምዱሊላህ። ህይወት ምንድን ናት? ህይወት መሞከር ማድረግ መሞከር አሁንም ማድረግ አይሳካም፣ መሞከር አሁንም ማድረግ። አንድ ነገር ባይሳካል ምን ያህል የመጠበቅ አቅሙ አለ ወይንስ ቀይሮ ሌላ ነገር በመስራት ታምናለህ? አይ ሬፑቴሽን በጣም ፓወርፉል ነገር ነውና ጠብታ ውሃ ሲደጋገም አለት እንደሚሰብረው ሁሉ መደጋገም መሞከር ማድረግ ያሰብከው ቦታ ያደርሳል። እና ማድረግ በእኛ ደግሞ በእስልምና የሚባል ነገር አለ፣ ሰበብ ማድረስ የሚባል ነገር አለ። ሰበቡን አድርሽ ሙዬ ይሳካል። የምትወደው ነገር ይገላል ይባላል። የምትወደው ሙያ ይገላል ብለህ ታስባለህ? የምትኖርለት ብቻ ሳይሆን የምትሞትለት ዓላማ ሊኖር ይገባል። እየሞከርኩኝ ነው የምትለው ይህች ቃል ዝም ብላ ከአፍ የምትወጣ ንግግር ብቻ ፈጽሞ አይደለችም። ቃላቱ ከከንፈር ሳይሆን ከልብ የወጣ የብዙዎቻችን የኑሮ ትግልና የውስጥ ስብራት የፈታ ቁልፍ እንጂ። እየሞከርኩኝ ነው የምትለው ቃል በውስጧ የሺህ ሌሊቶች እንቅልፍ ማጣት፣ የሺህ ቀናት የኑሮ ትግልና በሚሊዮኖች የሚቆጠሩ ኢትዮጵያውያን የልብ ትርታ ታዝላለች። በዚህ ቃል ውስጥ መጋደል አለ። በዚህ ቃል ውስጥ ተስፋ አለ። በዚህ ቃል ውስጥ ነገን የማየት ጉጉት አለ። ኮሜዲያን ያሲኖ በዚህ ቪዲዮ የኢትዮጵያውያንን የዕለት ተዕለት ውጥረት፣ የኑሮ ውድነትና የስነ ልቦና ጫና በመስታወትነት አሳይቶናል። እየሞከርኩኝ ነው ማለት አልተሳካልኝም ማለት ግን ፈጽሞ አይደለም። ይልቁንም እየደከመኝም ቢሆን አልቆምኩም የሚል የጀግንነት መግለጫ ነው። ቪዲዮው የብዙዎቻችን ልብ የነካው ሁላችንም በፈገግታችን ጀርባ የደበቅነው ጭንቀትና የመትረፍ ትግላችን አውጥቶ ስለዘመረው ነው። መሞከር ራሱ ትልቅ ድል መሆኑን ያሲኖ በኪነ ጥበቡ አስመስክሯል። ምንም እንኳን ሸክሙ ቢከብደንም በያሲኖ ቃል ውስጥ ሁላችንም የራሳችን ታሪክ አግኝተናል። አሁንም ቢሆን እየወደቅን እየተነሳን መሞከራችን እንቀጥላለን። አሁንም እየሞከርን ነው። አንተ የቋንቋውን ነገር የታደረስከው? እየሞከርኩኝ ነው። ባለፈው እኮ ቢገባ እንደ ሀገር ነው ያወራድከን። እየሞከርኩኝ ነው። ይገባል ከሚችለው በላይ እየሞከርኩኝ ነው። ቋንቋ መግባቢያ ነው እንጂ የእውቀት መለኪያ አይደለም። እንደ ሀገር የራሴን ቋንቋ መጠቀም እንግሊዝኛ ባለማውራቴ ነው እንደ ሀገር ያወራችኝ። የማንም ቋንቋ ከማንም አይበልጥም አያንስም። እየሞከርኩኝ ነው። እንደው አንተ ነህ እንደዚህ አይነት አስተሳሰብ ትታስብ ያዋረድከን። እነሱስ አማርኛ ይችላሉ፣ ትግርኛ፣ ኦሮምኛ ሁለተኛ ይችላሉ። እየሞከርኩኝ ነው። እጄን አቅፌ እኮ አልተቀመጥኩም። እየሞከርኩኝ ነው። ይታያል። በኦንላይንም በአካለኝም እየሞከርኩኝ ነው። ይታያል። እየሞከርኩኝ ነው። ብገባ ልታበረታተኝ ይገባል። እየሞከርኩኝ ነው። እየሞከርኩ አንተ አይገባም እንዴ? እየሞከርኩኝ ነው። ስማ ራስን ችዬ መኖር ጀመራለሁ ካልክ እኮ የመጀመሪያው ወር አልፎ ሁለተኛው ወር መጣ። መች ነው ራስን ችለህ የምንኖረው? እየሞከርኩ ነው ትላለህ። አንተ አይገባም እንዴ? እየሞከርኩኝ ነው። የእናቴ መች ነው ራስን ችለህ ከዚህ ቤት መጥቶ የሚል ጉድጓድ አጋችዬ ለመኖር እየሞከርኩኝ ነው። የአባቴን አንተን ከሞልድ 2 በሬ ገዝቼ ባርስ ይሻለኛል የሚል የምርት ቃል ችዬ ለመኖር እየሞከርኩኝ ነው። የጎረቤቶችን መስሎ አግብተህ ወግ ማድረግ መታዘያን የሚል ትቅጣቃ ችዬ ለመኖር እየሞከርኩኝ ነው። የጓደኞቼ መች ነው ራስን ችለህ ከኛ እኩል የምትሆነው የሚል ነቆራ ችዬ ለመኖር እየሞከርኩኝ ነው። ከምንም በላይ ደግሞ ያንተን ለምን ከዚህ ሁሉ ራስን አታጠፋም የሚል ግብዣ ችዬ ለመኖር
እየሞከርኩኝ ነው። ሐሳብ መሆን ካልቻልክ መኖር ማንን ሊጠቅም ነው? መሞትስ ማንን ሊጠቅም ነው? ቢያንስ ለአንዳንድ ሰዎች መሞት እረፍት ነው። ኧረ እባክህ እነዛ አንዳንድ ሰዎች መኖር ግድ ካልሰጣችሁ መሞት ግድ የሚሰጣችሁ ይመስላል? አንተ በተቀበርክበት ቀን ቤቱ ቁጭ ብለው እንዳይደበሩ ካርታ የሚጫወቱ ቁማራት ይዘው ልብላ እያሉ የሚጣሉ ሰዎች ናቸው መኖር ግድ ሰጣችሁ መሞት የሚጠቅማቸው? ቢያንስ በአንተ ምክንያት የምታነቧ ሁሌም ፈጣሪን የምትማጸኗን እናት በገባ በወጣ ቁጥር እያየክ የሚማረረው አባትህን ታሳርፈዋለህ። ይህ ከንቱ አስበህ ሞተ 30-40 ዓመት ሙሉ ቤት ተቀምጠን ምንም ካልጠቀምካችሁ ሞቴ እስኪሰራ ከመሆንና ባንቲ ጭዱት ገንዘብ ጊዜ ቀልብ እያሰሙ ከመቆጠር ውጪ ምን አባትህ ተጠቅማችኋል? በራም ሞትን ስለማይፈልጉ ይመስለኛል እኮ እየታከታቸው እየሰለቻቸውን ቢዩ ከቤት አውጥተው ያንጣሉ አይደል እንዴ? መሞትን ስለምትፈልግ ይመስላል ዞትር እናት በፈጣሪ ፊት ተንበርክካ እንባዋ አልቆ ደም እስኪፈልቃት ድረስ ፈጣሪን የምትጨቀጭቀው። መሞትን ስለሚፈልግ ይመስላል ዞትር አባት በሩን ዘግቶ እንዴት አድርጎ ራስን እንድትችል እንደሚያደርግ ሲያሰላስል የሚያድረው። የትኛው ቤተሰብ ነው በልጁ መሞት የሚያርፈው? ስማኝ፣ ለመኖር እየሞከርኩኝ ነው። በቃ ተወኝ። እናንተም ብትሆኑ እባካችሁ አትሙቱ፣ ለመኖር ሞክሩ በእናታችሁ። ቤት ኪራይ ባለቤት አልነገረችም? እየሞከርኩኝ ነው። ቤት ኪራይ 1 ወር ሳትከፍል ሁለተኛውን መጥቶብሃል። እየሞከርኩኝ ነው ትላለህ። እየሞከርኩኝ ነው። ስማ ሽማግሌ ልካለሁ ካልክ ደፈን 2 ዓመት አለፈ። ይሄኛውም ጥር እያለቀ ነው። ቆይ ምንድነው ሐሳብህ? እየጣርኩኝ ነው። እኔ ካንተ በጣምና መጋር ጋር ምንም ጉዳይ የለኝም። ሽማግሌ ትልክ እንደሆነ ላክ። አንቺ አሰሚም እንዴ? እየጣርኩ ነው። አንቺን ሚስቴ ለማድረግ ከአንቺ ጋር ጎጆ ለመቀለስ እየጣርኩ ነው። በዚህ ስለው በዚህ እየጎደለብኝ እንጂ የኔ ዓላማ ያንቺ ባል መባል ነው። ለአንቺ ጥሩ ህይወት ለመስጠት አንቺን የሚመጥን አባወራ ለመሆን እየታገልኩ ነው። አይገባሽም እንዴ? ተረጅኝ እንጂ ተመልከች። ማታ እንጨት ቤት ስሰራ ድሬ አሁን ደግሞ ቢሮ እየሄድኩኝ ነው። በአይኔ እንቅልፍ እየዞረ የማልተኛው ከአንቺ ጋር የምሆንበትን ጊዜ ለማቅረብ ነው። ማን ሞልቶለት ሽማግሌ ላለመላክ እጁን አጣጥፎ የተቀመጣለ? ሁሉም ወንድ የሚወዳትን ሴት ለማግባት እየታገለ ነው። እንዴት ነው እየሄድኩበት ያለሁት መንገድ ሊታይሽ አልቻለው? ተረጅ እንጂ ዘላለም እጠብቅሃለሁ። በጣም ይቅርታሽ ይሁን። እየሞከርኩ ነው። ከዛሬ ነገን የተሻለ ለማድረግ እየሞከርኩ ነው። እየጣርኩ ነው። በራሴ አቅም ደሳሳ ጎጆዬን ለመቀየር እየሞከርኩ ነው። እኔ ኖርኩትን ኑሮ ልጄ እንዳትደግመው እየሞከርኩ ነው። ባለቤቴን አንገቷን ቀና ለማድረግ እየሞከርኩ ነው። ወልደው በእኔ ላይ ተስፋ የጣሉ ቤተሰቦችን ህይወታቸውን ለመቀየር እየሞከርኩ ነው። እየጣርኩ ነው እንዴ ህይወቴን ለመቀየር ከዛሬ የተሻለ ነገር ለመኖር እየሞከርኩ ነው። እየጣርኩ ነው። በቻልኩት አቅም እየሞከርኩ ነው። ኮሜዲያን ያሲኖ የሰራው ካራክተርን በመላበስ ዛሬ መጥቻለሁ። አዎ ሞክሩ። በስኬታችሁ ላይ ሞክሩ። በእርምጃችሁ ላይ ሞክሩ። በሚተዱት መንገድ ላይ ሞክሩ። አደራችሁን የህይወት መንገዳችሁን ለሰው ልጅ አሳልፋችሁ አትስጡ። በራሳችሁ ጥረት አድርጋችሁ ነገን ማየትን ተስፋ ሰንቃችሁ አዎ ሞክሩ። እኔ እየሞከርኩ ነው። የአራዳ ልጆች ፎሎ፣ ላይክ፣ ሼር እንዳይረሳ። ቁጭ በል። አየው አይደል ውጤት እንዳለ ሁሉም ተማሪ ሲያልፍ አንተ ምንድን ነው? ቲያሪ እየሞከርኩኝ ነው። እየሞከርኩ ነው ትል ከማን ታንሳለህ አንተ? አንተ አሰማም እንዴ? እየሞከርኩኝ ነው። አንተና ባልደረቦቼ የደበቃችሁትን ኤክስ ለማግኘት እየሞከርኩኝ ነው። ሌት ተቀን አጥንቼ አይገባኝም። እየሞከርኩኝ ነው። ጠዋት መነሳት ስንት ነገር ጎበዝ። በነካጀ ወላጅ ለማምጣት ሞክር። ኧረ ቸሪ እሺ። ሰላም ጤና ይስጥልኝ። እንደምን አለ? ሰላም ነው አለ። ሰላም እግዚአብሔር። እስቲ መንጃ ፈቃድ። እሺ
ክስ ሳይከፈል እኮ 3 ወር ሊሆነው ነው። እንዴት ነው ነገሩ? እየሞከርኩ ለመክፈል እየሞከርኩ ደሞዜ እስኪደርስ እየሞከርኩ ክሪክ ሸጬ ለመክፈል እየሞከርኩ ጎማ ተኝቶብኝ በአፌ እንደ ኳስ እንደ ካፖርተን ኳስ ለመንፋት እየሞከርኩ ዳይ ወራዲና ታርጋ ፊት አባኬ እካካ ምንድን ነው እንትን ምትሉ